እስኪ አንድ ነገር ልጠይቃችሁ። በቅርብ ጊዜያት ትኩሳት፣ ራስ ምታት ወይንም የሰውነት ድካም ነገር ተሰምቶት ወደ ክሊኒክ ሄደው ያውቃሉ? 90% እርግጠኛ ሆኜ የምነግራችሁ ነገር ቢኖር የተሰጣችሁ የምርመራ ወረቀት ላይ ታይፎይድ እና ታይፈስ ፖዚቲቭ የሚል ጽሑፍ አይታችኋል። በመቀጠልም ጧትና ማታ የሚዋጥ መድኃኒት ወይንም ሌላ መርፌ ታዞላችሁ ተመልሳችኋል። ለመሆኑ ግን እንዴት ነው ሁላችንም በአንድ ጊዜ ታይፎይድ እና ታይፈስ የሚይዘን? ሀገሪቱ በሙሉ በዚህ በሽታ የተጠቃችው እንዴት ነው? ወይስ ምርመራው ላይ ሌላ የተደበቀ ምስጢር አለ? ዛሬ የብዙዎቻችንን አይን የሚከፍት ክሊኒክ በሄድን ቁጥር የሚነገረንን ድምፅ አልባ እውነታ እና ያለ አግባብ የምንወስደው አንቲባዮቲክ በሰውነታችን ላይ እያደረሰ ያለውን አስከፊ አደጋ በዝርዝር እናያለን። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ አብራችሁን ቆዩ። ታይፎይድ እና ታይፈስ ምንድን ናቸው? ወደ ዋናው ሚስጥር ከመግባታችን በፊት እነዚህን ሁለት በሽታዎች ማወቅ ይጠበቅብናል። እነዚህ ሁለት በሽታዎች በፍጹም የተለያዩ መሆናቸውን ማወቅ አለብን። ታይፎይድ እንግዲህ በሳልሞኔላ ባክቴሪያ የሚመጣ ሲሆን የሚተላለፈውም በቆሸሸ ውሃ፣ ባልታጠበ ምግብ እና በንጽህና ጉድለት ነው። ሌላው ታይፈስ ይህ ደግሞ በሪኬትሺያ ባክቴሪያ የሚመጣ ሲሆን የሚተላለፈውም በተባዮች ንክሻ አማካኝነት ነው። እንግዲህ አስቡት፣ ዛሬ በከተማችን ያለው የኑሮ ደረጃ ሁላችንም በተባይ የምንነከስበት ወይንም ደግሞ ሁልጊዜ የተበከለ ምግብ የምንመገብበት ሁኔታ አለ? የለም። ታዲያ ለምንድን ነው ሁላችንም ምርመራችን ፖዚቲቭ የሚሆነው? ሚስጥሩ ያለው ላቦራቶሪው ላይ ነው። እንዴት? እንመልከተው። እንግዲህ በሀገራችን በአብዛኛው ክሊኒኮች የሚጠቀሙት የዋይዳል እና ዊልፍሌክስ የተባሉ ፈጣን ቴስቶች ናቸው። እነዚህ ቴስቶች ሁለት መሰረታዊ ችግር አለባቸው። እንግዲህ የመጀመሪያው ችግር ምንድነው? የአንቲቦዲ ቅሪትን ነው የሚመረምሩት። እነዚህ ምርመራዎች ደማችን ውስጥ ያለውን ባክቴሪያ ሳይሆን ለባክቴሪያው የተዘጋጀውን ንጥረ ነገር ወይንም አንቲቦዲ እሱን ነው ዲቴክት የሚያደርጉት ወይንም የሚለኩት። ስለዚህ ከዓመታት በፊት ለምሳሌ ታይፎይድ ይዞን ከነበረና አሁን ሙሉ በሙሉ ድነን እንኳን ቢሆን ምርመራው ፖዚቲቭ ሊል ይችላል። ሁለተኛው ችግራቸው ምንድነው? ክሮስ ሪአክቲቪቲ ወይንም ደግሞ የመድለል ችግር እንለዋለን። ለምሳሌ እንደ ተራ ጉንፋን፣ የወባ በሽታ አልፎ ተርፎም የሽንት ቧንቧ ኢንፌክሽን ቢኖርብን እንኳን እነዚህ ምርመራዎች ተሳስተው ፖዚቲቭ ሊሉ ይችላሉ። ስለዚህ በሕክምና ሳይንስ እነዚህ ምርመራዎች ጊዜ ያለፈባቸው ወይንም አውትዴትድ ተብለው ተፈርጀዋል። በዚህ በሁለቱ ምክንያት አብዛኞቻችን ዌልፍሌክስ እና ዋይዳል ስንሰራ ፖዚቲቭ የሚመጣው በእነዚህ በሁለቱ ምክንያት ነው። ታዲያ እነዚህ ፖዚቲቭ መሆናቸው ምንድነው አስከፊ አደጋው ብለን ስናይ አደጋ እዚህ ጋር ነው ያለው። ያለ አግባብ አንቲባዮቲክ መውሰድ ትልቅ 3 አደጋዎች ይዟል። እንግዲህ የመጀመሪያውና ዋነኛው ጉዳቱ ምንድነው? የመድኃኒት መላመድን ያመጣል። እንግዲህ አንቲባዮቲክስ በወሰድን ቁጥር ሰውነታችን ያሉ ባክቴሪያዎች እየለመዱት ይሄዳሉ። እንግዲህ ወደፊት እውነተኛና ከባድ ህመም እንኳን ቢይዘን መድኃኒቱ አይሰራልንም ማለት ነው። ምክንያቱም ኦልሬዲ ባክቴሪያዎቹ ይህን መድኃኒት ለምደውታል። ይህ በዓለም ላይ ትልቅ የጤና ስጋት እየሆነ የመጣ ጉዳይ ነው። ሁለተኛው ጉዳታቸው ምንድነው? የሆድ ውስጥ ጠቃሚ ባክቴሪያዎችን ማጥፋት። እንግዲህ አንቲባዮቲክስ ጥሩውንም መጥፎውንም ባክቴሪያ ነው አብሮ የሚገለው። ይህ ደግሞ ለከፋ የጨጓራ ህመም፣ ለሆድ መነፋት፣ ለምግብ አለመስማማት ይዳርገናል ማለት ነው። በሶስተኛ ደረጃ በኩላሊትና በጉበት ላይ የሚያደርሰው ጫና ከፍተኛ ነው። እንግዲህ በተደጋጋሚ በምንወስድ ሰዓት ደግሞ እነዚህን ኦርጋኖችን የመጉዳት አቅማቸው ከፍተኛ ስለሆነ ማለት ነው። ታዲያ መፍትሄው ምንድን ነው? ምን እናደርግ? ትኩሳት ሲኖራችሁ ክሊኒክ ሄዳችሁ ታይፎይድ ነው ከተባላችሁ ሐኪሙን መጠየቅ አለባችሁ። በምን ምርመራ ነው ያረጋገጥከው? ሌሎች ምርመራዎች ተደርገውልኛል ለምሳሌ እንደ ሲቢሲ ብላችሁ በድፍረት ጠይቁ። አንደኛው ማድረግ ያለባችሁ ይሄንን ነው። ሌላው ሁለተኛ ማድረግ ያለባችሁ ለቫይረስ ጊዜ ስጡት። አብዛኞቹ ትኩሳቶች በቫይረስ የሚመጡና ከ3 እስከ 5 ቀናት ውስጥ በራሳቸው ጊዜ የሚጠፉ ናቸው። እረፍት ማድረግ፣ ፈሳሽ መውሰድ እና ፓራስታሞልን በመውሰድ በእነዚህ ብቻ ምናልባት አንዳንዴ ልንድል እንችላለን። ስለዚህ ቶሎ ቸኩሎ መድኃኒት ያለ መውሰድ ሌላኛው ማድረግ ያለብን ነገር ነው። ሌላው ሶስተኛ ማድረግ ያለብን በራስ ፈቃድ ፋርማሲ ሄደን መድኃኒት መውሰድ የለብንም። እንግዲህ የታይፎይድ መድኃኒት እየተባለ የሚሸጠውን በራሳችሁ ፈቃድ ገዝታችሁ መዋጥ በአስቸኳይ ማቆም ይጠበቅባችኋል። እንግዲህ እነዚህን በማድረግ ከእንደዚህ አይነት ችግር መውጣት እንችላለን ማለት ነው። እንግዲህ ማጠቃለያ ምንድነው? ጤናችን ትልቅ ሀብታችን ነው። ያለ አግባብ የምንወስደው እያንዳንዱ ኪኒን ምናልባት ነገ ዋጋ እንዳያስከፍለን ዛሬ እንጠንቀቅ።
የዛሬው ቪዲዮ እዚህ ላይ ያበቃል። ይህ ቪዲዮ ለእርሶም ወይም ለቤተሰቡ ጠቃሚ ሆኖ ካገኙት ላይክ ማድረጋችሁን አትርሱ። በተለይ ደግሞ ክሊኒክ በሄዳችሁ ቁጥር ታይፎይድ አለብኝ፣ ታይፎይድ ነኝ ለሚሉ ወዳጅ ዘመዶቻችሁ ሼር አድርጉላቸው እና ግንዛቤያቸው እንዲያድግ አድርጉ። ምናልባት እናንተም ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ጤናችሁ ጋሻችሁ ይሁን።